ብታሰብ እንዴት ደስ እንደሚለኝ ታውቃለህ? መንግስት አንተን አይፈልግም እኮ ይሄ ነው ችግሩ። አንተ አሁን ስታወራ አይፈልግም። በፌስህ በድምፅ በተለይ የኢትዮጵያ መንግስት በእውነት አይፈልግም እኮ ይሄ ነው እንደፈለክ እንድትሆን ነው የሚፈልገው እኮ። እኔ ግን ብያዝ አልኩ እኮ በመንግስት ደረጃ ብያዝ እናቴ ትሙት አልፈራም፣ እኮራለሁ። ታውቃለህ ግን እንዴ ስንት የውሸት ፕሮፓጋንዳ ስንት የመንግስት ፎቶ መለጠፉ የሚሳደቡ ሰዎች እያሉ አንተ ምን አድርገው አስበዋል? አንዳንድ ሰዎች አሁን ኧረ አውርቼ መንግስት እንዳይዘኝ ምናምን ይላሉ። ክብር እኮ ነው። በመንግስት ደረጃ ታውቀ ተይዘ አስበዋል? ግን አስበዋል? እሱን ትፈልገዋለህ እንዴ? ላመቻችልህ? እናቴን አመቻችልኝ። እናቴ ትሙት መንሱሬ አንድ ሁለቱ ነው አንድ ሁለት ሶስቱ ነው እና ብቻህን አይደለም። ጆከርንም ላንጣው እሱን አንፈልገውም። ተው ምን ያደርጋል እሱ? እሱን አንፈልገውም። እሱም ማንም አይፈልገውም። ባይዘው በዚህ አጋጣሚ ትልቅ ክብር ነው። እናቴን መንግስት ይፈልገኛል ማለት ትልቅ እሱም ማንም አይፈልግም። ሶሻል ሚዲያ ላይ የሚሳደብ ሶሻል ሚዲያ ላይ መንግስትን እንትን የሚል ሰው ወላሂ መንግስት አይፈልጋቸው። ደስ እያለው እንዲኖሩ ነው የሚፈልገው እዚሁ። እንዲያው መንግስት መያዝ ያቃተው ይመስላል። ማንንም ሰው አይፈልግም። አሁን በዚህ ሰዓት ተጠምደዋል። እሱ አገር መቀየር፣ አገር መስራት፣ ምርጫ አለ። ምርጫ መወዳደር፣ ማሸነፍ ስራ ላይ ነው ያለው መንግስት እንጂ ግለሰቦችን የማሰር ግለሰቦችን እንትን የማድረግ ጉዳዩ እኮ ነው የሚወዳደረው። ምርጫ አልሰማም? አይ እኔ ትናንትና ኢቲቪ ከፍቼ ነበረ። በጣም 4 ነው 5 6 ተቃዋሚዎች ሲከራከሩ አይቻልም። ስማቸውን ጥራ፣ የፓርቲያቸውን አላስታውስም። ብቻውን ነው እሱን አላስታውስም። እናቴን ብቻውን ነው መንሱሪ አላስታውስም። በላው መጣ ምግቡ። ማሻላ ማሻላ ማሻላ። ቦሷ ሜርሲ ሜርሲ ቦኹ። ስለዚህ ጅቦ መንግስት ደስ እያለው ነው እንዲያውም የሚሰማው። ለምን እንደዚህ የሚሳደበውን ምን የሚለው መኖሩን ይፈልጋል። እኔ በመንግስት ደረጃ ብያዝ ደስ ነው የሚለኝ አልኩ። አሁን ካለሁበት ከነደብረ ጽዮን ጋር ግንኙነት ስላለኝ በዚህ ደረጃ ብያዝ እናቴ ትሙት ክብሬ እየጨመረ ነው የሚመጣው። ታውቃለህ አይደል? ክብር ሰጠህ ማለት ነው። እንደዛ ሲሆን በጣም ይሄን ስለማውቅ ነው እንደፈለግኩ የምናገር። አሁን ደግሞ በጣም ምርር ካለኝ ደግሞ አገሬ ገብቼ መናገር ጀምራለሁ። እንደዛ እንኳን አረጋለሁ። እዚህ ሀገር ጅቦ የሚገርምህ ሽንኩርት ተቆራርጦ ሽንኩርት ምን በቃ ምግብ ላይ ሁሌ አለ። ሽንኩርት አሪፍ እኮ ነው። አሁን ግብጾችን በጣም ሽንኩርት ይበላሉ። ያልበሰለ ሽንኩርት ምናምን ላጥንት ምናምን አሪፍ ነው ይባላል። ምን አውቄ እኔ እንደዚህ ይሄ ደግሞ ቀይ ምንድን ነው የሚባለው? ካሮት ቲማቲም። ይሄ ደግሞ ድፍን ከፈለግ ቆራርጠን እንድትበላው የተጠበሰ። ይሄ ቃሪያ። ይሄ ቃሪያ። ይሄ ደግሞ ራይዝ ሩዝ። ያኛው ስጋ መሰለኝ። ክችን ነው ቺክን ሶሪ ክችን ተጠብሶ ተፈጭ በማንኪያ እንዳትበላ በእናትህ በእጅ ብላ። ሩዝ ስለሆነ ቺክን ነው ነፍሴ። ችክችክ ይላል ፍቅርሽ። ያጭ ማማታሽ አስታወስከኝ። ዛሬ ብቻ ነው ምሳ የምንበላው እኮ ነገ ምሳ እንበላም። ነገ ረመዳን ነው። ማሻአላ ተባረከላ። እንዲ አጾምም እንዲ አንተ እኔ 2 ጾም ነው የምጾመው። ፈትቻ ቃለሁ እንዲ የኦርቶዶክስንም የሁለቱንም ነው የምጾመው። ማሻአላ። በቃ መንሱር ያላስጨንቅሽ። የተባረከ ይሁንልሽ ወንድሜ። አሜን። በጌታ ስም አልሐምዱሊላህ አልሐምዱሊላህ ረቢል ዓለሚን። እሺ ጅቦ እሺ ይመች። ማንን ያዝነካኝ? ነፍሴኛ ምን ማስረዳችሁ የሰው ልጅ እንዴት ህይወቱ እንደሚቀይር። እንደ መንሱር መሆን ትፈልጋለህ? ቀላል ነገር። በተለይ ሚዲያ ላይ ወጥቶ ህይወቴ ተቀይሯል
እኔ እኮ የምነዳው እኔ የምበላው እኔ የምለብሰው እያለ የሚያሳይ ሰው ካለ ከዛብ ወላሂ ከዛብ ኩሉ ነፈር ከዛብ አሳያቸዋለሁ። እንዴ እነሱን አንዳንድ ሰዎች እኮ እኔ በጣም ከማውቃቸው አንጻር ነው ይሄን የምናገር አሉ። በተለይ 1 3 4 ትግሬዎች ማውቃቸው አሉ። ቲ እነ ወርቁ አይተነው ራሱ ቤታቸው እየሄዱ ነው የሚዝናኑት። የትግሬን ስጋ ጣብሰህ ብላ ያለው ወርቁ አይተነው ትግሬ ቤት ነው የሚጨፍረው። እንደ ትግራዋይ እኮ እርኩስ የለም። እናቴ ትሙት ስም መጥራት ሁሉ ይችላል። ወርቁ አይተነው ከአማራ ይልቅ ትግሬውን ነው የሚያምኑ። አማራን የሚያስታጥቀው ማለት ነው። አንድ የአማራ ትልቅ ባለ ሀብት አለ ከወርቁ አይተነው ውጭ መሳሪያ የሚገዛው ከትግሬ ነው። አሁን ጠሩበታል። እኔ አውቃቸዋለሁ። ፍሬድ ቴክሳስ ቺክንስ እውቀቴ እየዳበረ ስለምልምህ ነው ስለምልምልህ እና ፍሬንዶች ግራ እንዳትጋቡሽ። ሃኒ ነይ እስቲ ልብስሽን አስተዋወቂ። ሄድሽ ሁሉም ሰው የሚያወራችሁ የሚያሳያችሁ ነገር ልክ አይደለም ብላችሁ እመኑ። በተለይ ሚዲያ ላይ እየመጣ የሚያወራችሁ ጭንቅላታችሁን ለመመረዝ ነው እና ሸለመጥማጦች ናቸው ብዙዎቹ። እና አንተ ማስተዋል ያለብህ አሁን ያለህበትን ሁኔታ ነው። ስለ ራስህ ነው ማሰብ ያለብህ። ፍጹም ስለ ሰው አይተህ ራስህን መውቀስ የለብን። በደብ አነቃቂ ንግግር። እሺ ከአዶናይ ተምሬው ነው። አዶናይ ፎንቃ ጭማድ ሲለው የእሱን ቦታ ሊይዝ ነው። ሃሌሉያ። ሆነም ቀረ ወደ ዋናው ሀሳባችን ስንሄድ ህዝቤ ንቃ። ይሄ ሁሉ የምታየው ነገር እንዳለ ይቀየራል። እንዳለ በቅጽበት ነው የሚቀየር። ያለው ወደ ሌለው የሚያሳድደው ወደ ተሳዳጅነት እናቴ ቅጽበታዊ ነገር ነው የሚቀይራቸው። በተለይ አሁን እንደ ቀላል የምናየው ነገር እንዳለ ግልብጥብጡ ይወጣል።